አብዱል ሙስሊም ጳጳስ ነው። ሙስሊም የሆነ ጳጳስ ነው። ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ሰምታችሁኛል? ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ሙስሊምነታቸው የታወቀው በጾም ስጋ ሲበሉ ተይዘው ነው። ከዛ በኋላ የተሰደዱት የተባረሩት ማለት ነው። ስለዚህ ሙስሊሙ የማን ነው? ለዩልን። የማርቆስ ወይስ የሙስሊሞች? ለዩልና። መንበሩ የማን ነው? የማርቆስ ወይስ የሙስሊሞች ይላል ጥያቄውና አሁን ሙስሊም ጳጳስ የተቀመጠበት መንበር አይ ነው። እንዴት ነው ማለት ይሄ ነገር ፌር ነው? አይ ነው። አሁን እኔ እኮ ለዛ ነው ሴና እነዚህ ሰዎች ምንም እውቀቱም በወፍ በረር የሆነች የኢትዮጵያ ቤተክርስቲያን ታሪክ የሚል አባ ጎርጎርዮስ መጽሐፍ አለ። በወፍ በረር ዝም ብሎ ሰው ሲያወራ ሰምተው የያዟትን ነው መጥተው እያጋሱ ያሉት ማለት ነው። የአብዱል የሚባለውም የመጀመሪያው ትልቁ ነገር የሚያዝ ያለብሽ ነገር ዋሽቶ ነው የመጣው፣ አጨሮ ነው የመጣው። እሺ አጨሮ ዋሽቶ ቤተክርስቲያኗ የአሌክዛንድሪያ ቤተክርስቲያን በማታውቅበት ሁኔታ ከመንግስት ጋር ደባ ፈጥሮ ነው ይዞ የመጣው። ኢትዮጵያ ደግሞ የዛን ሰዓት ጳጳስ ትጠብቃለች። በጣም ሌላ ነገር ሳትጠብቅ የራሷን እምነት ሳትፈጥር መሳት ጳጳስ እየጠበቀች ነው። ሰው ሲመጣ እንደ ጳጳስ ተቀበሉት ይላል እኮ ምንድን ነው? ልብሱን ለብሶ መጥቷ ደብዳቤ ይዟል። ስለዚህ ጳጳስ መስሏቸው እንደ ጳጳስ ተቀበሉት። አልጠይቀውም። እኔ አልጠይቀውም። ሀሳብ ብቻ በዚህ ጉዳይ ላይ አፖስቶሊክ ሴክሴሽን የለውም። አፖስቶሊክ ሴክሴሽን ምን እንደሆነ አያውቅም፣ አያምንም። ስለዚህ ምን ብሎ ነው የሚጠይቀው? ስለ አፖስቶሊክ ሴክሴሽን እውቀቱ እምነቱ ያለው ሰው ቢያወራ አሪፍ ነው ማለት ቢጠይቅም አንደርስታንድ ለማድረግ ጥሩ ነው። አሁን ምንም እምነቱ የለውም እኮ አሁን አንድ ኤቴስት መጥቶ መጽሐፍ ቅዱስ ስለ እኔ አታውራ፣ ራስህን ችለህ ስለ አንተ አላወራሁም። ስለ ኤቴስት ስልምነው ኤቴስት ነህ እንዴ? አንድ ኤቴስት ብዬ ነው የተናገርኩት። ሰው ኤቴስት ካልሆነ እኔ ኤቴስት አይደለሁም፣ አንተ ነህ ኤቴስት። እንዴት እንደሆን የመጀመሪያ ጳጳስ ማርቆስ ነው ወይስ አናንያ? የመጀመሪያ የግብፅ ጳጳስ ማርቆስ ነው። እኔ ደግሞ አናንያስ ነው ስሉ ሰምቼ ነው። እና ማስረጃ አለ ከማርቆስ ስለመሆኑ። አሁን ያሳየሁትን አላየሽም ነበር? የጄሮምን አሳየሁኝ። ይሄንንማ በፊትም እኮ አይተናል። ግን ሌላ ተጨማሪ አሳማኝ ማስረጃ አለ ከማርቆስ ስለመሆኑ። ይኸውልሽ አሳማኝ እንዴ? ጄሮም ካላሳመንሽ ማን እንዲያሳምንሽ ፈልገሽ ነው? ጄሮምን ኤጲፋኒዮስን አሳየዎች። ከዛ ደግሞ የኮፕቲክ የራሳቸው የኮፕቲክ እና የኛ ቤተክርስቲያን አፖስቶሊክ ሰክሴሽን ሊስት ደግሞ ይኸው። ቆይ እንደውም በአማርኛም ከፈልግ አንዴ ቆይ እንደውም ዜድ ከመውረድ በፊት አንድ ነገር እኔ ልጠይቅህና በቃ ምንም አትጠይቀኝ ወንድሜ፣ ተባረክ። ሀሳብ ብቻ ዘዶ ቆይ አንዴ እኔ ልጠይቅህ ከይቅርታ ጋር ሴና ከመጠኝ። በነገራችን ላይ ዜድ ከታች ካለ መንበር ማለት መቀመጫ አይደለም፣ ይሄ የክህነት ሰንሰለት ማለት ነው። ዩሃድ አንዴ ሚዩት በአፖስቶሊክ ሰክሴሽን ሚዩት አድርገው። አንዴ ቤት መግባት ትፈልጋለህ? አንዴ ሚዩት አድርገው። ተረጋጋና ጠብቅ። ዲቤት ሀሳብን ታቀርባለህ። ኧረ እባክህ ሚዩት አድርገው እስኪ አንዴ። እንደገባህ ዝም ብለህ ታወራለህ እንዴ? አንዴ ሚዩት አድርገው እስኪ። ተረጋጋ በቃ። ጊዜ የለኝም። ቆይ እኔ ሎርድ ስለሆነ ነው። ወረድ ከሌለ እባክህ አንዴ ሚዩት አድርገው። የምትነግረኝ ስለዚህ ሚዩት አድርገው። አሁን ገብተህ አትረብሽ። እኔ ደቂቃ ተሰጥቶኛል ተባልክ አይደል? ሚዩት አድርገው አንዴ። ከከኑ አንዴ ጨርስና ከዛ ትጠይቀዋለህ። እችን ብቻ ጠይቅልኝ። እሺ ኧረ እባክህ ሚዩት አድርገው አንዴ። እሺ ቆይ ጨርስ አንዴ የጀመራትን ጨርስና ከዛ እኔ አሁን አስከም። እሺ እኔ ችግር የለውም ጠይቀዋለሁ። ከኑ ችግር የለውም። አንተ ነህን እንዳይከፍት ንገሪ። አንተሽ ሚዩት አድርገህ። ኧረ በማርያም እንዴት ነው ነገሩ? እሺ ጋሄድ ያhat እሺ መጀመሪያ ስለ ይሄ ፕሪስባይተርስ ተሰባስበው ነበር ሲሾሙ የነበረው የሚለው ፕሪስባይተር እና ቢሾፕ ኢኳል አውቶሪቲ እንዳላቸው አንደር ኮቴሽን ውስጥ አስገብቶ ነው ጄሮምም የትኛውም አባት የሚናገረው ማለት ነው። እሱ ከራሱ ከጄሮም ጽሁፍ ሌተር 146 ለኤቫግለስ በጻፈው መልእክቱ ማለት ነው
እንዲህ ብሎ ይናገራል። we read in Isaiah the words the fool will speak fully and I am told that someone has been made enough to put the diagon because before presbyters that is before bishops ማለት ነው presbyters ይልና that is ይላል before bishops ይላል ይቀጥልና for when the apostles clearly teaches that presbyters are the same as bishops presbyter የሚለው the same as bishop ብሎ ሐዋርያቶቹ ራሱ ተናግረዋል so presbyter የሚለው as a bishop ኦኬ ይወሰዳል ወይም ደግሞ ያንን ኢንተርቼንጀብሊ በመጠቀም ነው so ከነዛ presbyters ሃየር ፕሪስባይተር አድርገው ሾሙ ማለት ከጳጳሳቶቹ ኦኬ ፓትሪያርክ በኋላ ላይ ፓትሪያርክ የሚል ቃልም ይመጣል አይደል በቃ ወይም ደግሞ አርክ ቢሾፕ እየተባለ ይመጣል ስሙ ማለት ነው ሶ ይሄ ፕሪስባይተር እና ቢሾፕ ኢንተርቼንጀብሊ ይመጣል ለዛ ነው ከነዛ ከፕሪስባይተርስ ሃየር ፕሪስባይተር ይለዋል አይደል ሃየር ፕሪስባይተር ይላል በቃ ዘ ሴም ናቸው ቢሾፕ ኤንድ ፕሪስባይተር the same to be the same እያለ ነው የሚገልጻቸው ማለት ሶ ኢንተርቼንጀብሊ ስለሚጠቀማቸው ነው እንጂ ኢንተርቼንጀብሊ ቢሾፕ እና ፕሪስባይተር ስለሚጠቀማቸው ነው እንጂ የሆነ ካህናት ወይም ፕሪስትስ የሚለውን ኢንዲኬት እያደረገ አይደለም ኦኬ ከፕሪስትስ ሃይ የሆነው ቢሾፕ ወይም ደግሞ ፕሪስባይተር ኢንተርቼንጀብሊ በመጠቀም ነው ፕሪስባይተርስ እያለ የሚጠቅሳቸው ማለት ነው አንድ እሱ ነው ሁለተኛ እንደው እንትን ጴጥሮስ በጭራሽ ማርክን ቢሾፕ አድርጎ አልሾመውም የሚል ሐሳብም ሲነሳ ነበር ሂፖሊተስ ኦን ዘ አፖስትልስ ኤንድ ዲሳይፕልስ የሚል ያው ጽሁፍ አለ ወይዘር አውተንቲክ ይሁን ምናምን እሱ እይታዎች አሉ ግን አውተንቲክ ባይሆንም ግን ወደ ሌላ ከመሄድ በፊት መልስ እባክህ እንዴ ትሄዳለህ ወደ ሌላ አንዴ ሚውት አድርገው የተነሱ ሐሳቦችን ሐሳብ ሰጥቼ ነው የምታወራው እኔ ላወራ አይደለም እኮ ሚውት አድርገው አንዴ ልጨርስ በየመሃሉ አትግባ በፈጣሪ አንዴ አስጨርሰኝ ዲቤት ተቀበለኝ ነው ያልኩ ሚውት አድርገው እባክህ አንዴ ሚውት አድርገው ይበላል ዲቤት ይበላል ሚውት አድርገው እስኪ አንዴ ልጨርስ ስለዚህ ሂፖሊቶስ ኦን ዘ አፖስትል ኤንድ ዲሳይፕልስ በሚለው ጽሁፉ ላይ ምን ብሎ ተናግሯል ማርክ ምን እንደሆነ ተናግሯል ባይዘው ኦኬ ቆይ ማርክ the evangelist ይላል ወንጌላዊ ማርክ ቢሾፕ ኦፍ አሌክሳንድሪያ ነው ብሏል ኦኬ የአሌክሳንድሪያ ቢሾፕ ነው ወይም ደግሞ የአሌክሳንድሪያ የመጀመሪያው ጳጳስ ነው ብሎ ቢሾፕ እንደሆነ ተናግሯል ማርክ ሂፖሊተስ ማለት ነው then ይሄንን ግን ማን ሾሞት ነው የሚለውን አንዴ ላሳያችሁ ማን ሾሞት ነው ከኢጲፋኒየስ ፓናሪዮን መጽሐፉ ቡኳን ማለት ነው ቡኳን በፒዲኤፉ 6:10 ላይ ምን ብሎ ይናገራል ማርክ who came directly after Matthew was ordered by Saint Peter at Rome to issue the gospelን ወይም ወንጌልን እንዲጽፍ በጴጥሮስ ራሱ የተነገረ ነው ይልና and after writing it was sent by Saint Peter to Egypt ይላል በራሱ በቅዱስ ጴጥሮስ ወደ ተልኳል ነው የሚለው ወደ ኢጅፕት ሲልክ ባይዘው መላክ ማለት ባይዘው ቢሾፕሪክ ነው ልክ ክርስቶስ ልክ ለሐዋርያቶቹ ወደ ዓለም ከመላኩ በፊት ምንድነው የሚላቸው ማቴዎስ ወንጌል ምዕራፍ 28 ከቁጥር 17 ጀምረ ወደ ገሊላ ይቀድማቸዋል አለና ገሊላ ሄዶ መንፈስ ቅዱስን ስልጣንን ሰጣቸው ከዛ በኋላ ሂዱ ወደ ዓለም ሁሉ ሂዱ ለፍጥረትም ሁሉ ወንጌልን ስበኩ ይላቸዋል ኦኬ ያንን ኦቶሪቲ ነው ሐዋርያዊ ስልጣን የሚባለው ባይዘው ቢሾፕ ወይም ደግሞ ሐዋርያዊ ስልጣን የሚባለው ያንን ነው ስለዚህ ለዛ ነው ጴጥሮስ ላከው ሲባል እንደው ያለ ምንም ስልጣን ማለት አይደለም ከዛ በኋላ ወደ ግብጽ ላከው ይላል ራሱ ጴጥሮስ ሲልከው ቸርች ፋውንድ እንዲያደርግ ነው ኦኬ ከጄሮም ራሱ ላሳያችሁ ከጄሮም
ዲቪረስ ኢሉስትሪበስ መጽሐፉ ማለት ነው። ጄሮም 8ኛው ቻፕተር ላይ ስለ ማርክ ነው፣ ስለ ማርቆስ የሚናገርበት ክፍል ነው እና እየተናገረ ይመጣል። በፒተር ጻፍ እንዳለው ጎስፕልን ጻፍ እንዳለው ምናምን ይናገርና ሶ እንዲህ ይላል he went to Egypt and first preaching Christ at Alexandria he formed a church so admirable in doctrine and continence of living that he constrains okay በግብጽ ሄዶ ምን አደረገ? ወደ ግብጽ ሲሄድ ፕሪች አደረገ ነገረ ክርስቶስን ወይም ደግሞ ነገረ ክርስቶስን ወይም ደግሞ ወንጌልን ለአሌክሳንድሪያ ሰበከ። ከዛስ ምን አደረገ? ፎርም ዴይ ቸርች ይላል። ቤተ ክርስቲያንን ምን አደረገ? ፎርም አደረገ ማለት ነው። አንድ አካል ቢሾፕ ካልሆነ በስተቀር ምን ፎርም ሊያደርግ ወይም ፋውንድ ሊያደርግ አይችልም ቤተ ክርስቲያንን ማለት ነው። ቤተ ክርስቲያንን ቢሾፕ ወይም ደግሞ ጳጳስ ካልሆነ በስተቀር ቤተ ክርስቲያንን ፋውንድ ወይም ፎርም ሊያደርግ አይችልም። ስለዚህ እዚህ ጋር ምን እያለን ነው? በጴጥሮስ ተላከ፣ ወንጌልን ጻፈ፣ በጴጥሮስ ተላከ ኦኬ ወደ ግብጽ ሄዶ ፕሪች አደረገ ለአሌክሳንድሪያስ ህዝቦች then he formed a church so admirable in doctrine ማለት በዶክትሪኑ በእምነቱ ድንቅ የሆነን ምን ቤተ ክርስቲያን መሰረተ እና ኮንቲነንስ የሆነ ነው ዘላቂ ወይም ደግሞ የሚቀጥል የሆነ ማለት ነው። የክርስቶስን ተከታዮችን አፈራ ይልና ከዛ በኋላ ዝቅ ብሎ ምን ቢል ጥሩ ነው? so he recorded that he saw was done at Alexandria under the learned Mark ይልና he died in the 8th year of Nero በ8ኛው ዓመት በኒሮ በ8ኛው ዓመት ምን አለ? ሞተ ይልና ማርክ and was buried at Alexandria በአሌክሳንድሪያ ተቀበረ ይልና አኒነስ succeeded him አኒነስ ምን አለው? succeeding him አኒነስ ከሱ ቀጥሎ ምን አለ ማለት ነው? ተሾመ ማለት ነው። succeeded him በምንድነው succeed የሚያደርገው? በምንድነው succeed ያደረገው? ጄሮም ሲናገር ኦፍ ኮርስ ባይ ቢሾፕሪክ ነው በጵጵስና ነው ቀጥሎ የተሾመው ማለት ነው። ይህን የኛ አፖስቶሊክ ሰክሴሽን አንዴ ላሳያችሁ። የኛ የግብጽ መንበር አይደለ? የግብጹና የኛ መንበር አንድ አይነት ነውና የኢጂፕቱ ላሳያችሁ። ኮፕቲክ አፖስቶሊክ ሰክሴሽን አፖስቶሊክ ሰክሴሽን ሊስት ስንመለከት ላሳያችሁ። ማን ነበረ? ፒተር፣ ከዛ በኋላ ማርክ፣ ከዛ በኋላ አኒነስ አይደል? ለሚሸው ከዛ በኋላ ሊስት። እሺ ማን ፎሎ አረገ ነው የሚለው። እሺ ይሄኛው ሳይሆን እሺ ይሄኛው ማሳየት ይችላል። ይቅርታ እንትን አንድ ነገር ልበል ዮሐድ እዚህ ጋር አንዴ አይ በዛው አብረን እንድትመልሰው ብዬ ነው። አንዴ ይኸው ጥያቄ አይቀበልም። ዮሐድ ጥያቄ አትቀበሉ። አስተያየት ሀሳብ ካለ ብቻ ይቀጥላል። ጥያቄ ሳይሆን እኔ ሀሳብ አንተ የቤቱ እንትን አንተ ነህ አንተሽ እንዴ ዮሐድ እኔም ጥያቄ አለኝ መጨረሻ ላይ ቀጥል። ከአንቺ እቀበላለሁ ከፕሮቴስታንት ግን ይቀበላል፣ ከሌላ ሰው ግን አይቀበልም። ይኸው ሴንት ማርክ ከዛ ደግሞ አኒነስ። እሺ እኔ ሀሳቤን ሰጥቼ ወርዳለሁ ማለት ነው። እኔም ሴናዬ እሺ ይኸው ስለዚህ አፖስቶሊክ ሰክሴሽኑ ወይም ደግሞ ሊስቱ ምን ፒተር ከዛ በኋላ ማርክ ዳን እያለ ይቀጥላል ማለት ነው። ሶስተኛ ይኸው አፖስቶሊክ ሰክሴሽኑ እንደዚህ እያለ ነው የሚቀጥለው። በአባቶችም የተደገፈ ነው እስከ 8ኛው ክፍለ ዘመን ምናምን። ኧረ ተው እያነበብን ቁጥር እንጥራ እንጂ 8ኛው ክፍለ ዘመን እኮ እነ ጆን ኦፍ ደማስከስ ራሱ ተነስተዋል። እና ቁጥር ስንጠራ እያወቅን ብንጠራ ጥሩ ነው። አሁን ማን ነው? ጄሮምን እነ ሂፖሊተስን አሳይተናል። ሂፖሊተስ እነ ኤጲፋኒየስ ኦፍ ሰላመስ የሰላማሱ ኤጲፋኒየስም ጭምር
አሳይተናል ማለት ነው። በጴጥሮስ እንደተላከ ቤተ ክርስቲያንን እንዲመሰርት ከዛ ደግሞ ፕሪች እንዲያደርግ ተልኳል ማለት ነው። ከዚህ አንጻር ነው። እሺ ሴና ጠይቂያ። እሺ ግን ዮሐዴ አሁን ዘድ ብጠይቀ ምን ችግር አለው? አልጠይቀውም። እኔ አልጠይቀውም። ሀሳብ ብቻ በዚህ ጉዳይ ላይ ሰጥቼ አፖስቶሊክ ሴክሴሽን የለውም። አፖስቶሊክ ሴክሴሽን ምን እንደሆነ አያውቅም፣ አያምንም። ስለዚህ ምን ብሎ ነው የሚጠይቀው? ስለ አፖስቶሊክ ሴክሴሽን እውቀቱ እምነቱም ያለው ሰው ቢያወራ አሪፍ ነው ማለት ቢጠይቅም አንደርስታንድ ለማድረግ ጥሩ ነው። አሁን ምንም እምነቱ የለውም እኮ አሁን አንድ ኤቴስት መጥቶ መጽሐፍ ቅዱስ ስለ እኔ አታውራ፣ ራስህን ችለህ ስለ አንተ አላወራሁም። ስለ ኤቴስት ስል ምነው ኤቴስት ነህ እንዴ? አንድ ኤቴስት ብዬ ነው የተናገርኩት። ሰው ኤቴስት ካልሆነ እኔ ኤቴስት አይደለሁም፣ አንተ ነህ ኤቴስት። እንዴት እንደሆን ችግር የለውም። ይኸው ስለ እኔ አታውራ አልክ እኮ። አሁን ለምሳሌ አንተ ዝም ብለህ አፍህን አታላቅ፣ ሰውን ወደ ጎን አትውጋ፣ ጸጥ በልና የራስህን ነገር አንዴ ረጋ በልና ተረጋጋና ልሽ ሀሳብ ካቀረበ ስለ እነ ዴቭ ሀሳብ ያቀርባል፣ ስለኛ ሀሳብ ያቀርባል። ከዛ ውጭ ስለምንም ነገር ሀሳብ ማቅረብ አይችልም። ይሄንን አሳምኜውና መናገር አንተ አይደለም ምን እንደምናገር የምትነግረኝ፣ አንተ አይደለም የምታስተምረኝ። እንደው ሐዋርያዊ ቅብብሎሽ ከማይቀበል ሰው ጋር ሀሳብ አንቀበልም። አንተሽ በጣም ፈላጭ ቆራጭ ነኝ አልክ። አንዴ ሚውት አድርግልኝ። አይ ሀሳብ አንቀበልም ሐዋርያዊ ቅብብሎሽ ከማይቀበል ሰው ጋር። እሺ በቃ ቆይ። እሺ ዮሐዴ የመጀመሪያ ጳጳስ ማርቆስ ነው ወይስ አናንያ? የመጀመሪያ የግብፅ ጳጳስ ማርቆስ ነው። እኔ ደግሞ አናንያስ ነው ስሉ ሰምቼ ነው። እና ማስረጃ አለ ማርቆስ ስለመሆኑ? አሁን ያሳየሁትን አላየሽም ነበር? የጄሮምን አሳየሁኝ። ይሄንንማ በፊትም እኮ አይተናል። ግን ሌላ ተጨማሪ አሳማኝ ማስረጃ አለ ማርቆስ ስለመሆኑ? ይኸውልሽ አሳማኝ እንዴ? ጄሮም ካላሳመንሽ ማን እንዲያሳምንሽ ፈልገሽ ነው? ጄሮምን ኤጲፋኒዮስን አሳየሁሽ። ከዛ ደግሞ የኮፕቲክ የራሳቸው የኮፕቲክ እና የኛ ቤተክርስቲያን አፖስቶሊክ ሴክሴሽን ሊስት ደግሞ ይኸው። ቆይ እንደውም በአማርኛም ከፈልግ አንዴ ቆይ እንደውም በአማርኛ ላሳይሽ። ቅድም ኪጋ ምንድነው ላይክ ማርቆስ የመጀመሪያ ጳጳስ ስለመሆኑ ቆንጂት ቆይ እና ኪኮ አሁን አወጣናቸው። እንኳን ይሄንን ይቅርና ሐዋርያት ራሱ ሐዋርያዊ ቅብብሎች ማን የሰጣቸው የሚል ሰው ነው አልኩሽ። እነሱን አሁን ብናወጣቸው መልካም ነው። አሁን ማለት በማስረጃና በእውቀት የሚነገር ማለት እያወራን ስለሆነ እነሱን ብንተዋቸው ጥሩ ነው ብዬ አስባለሁ። አሁን አናኒዮስ ሁለተኛው ከቅዱስ ማርቆስ በኋላ የመጡ ሁለተኛው ተተኪ ጳጳስ ናቸው እና የመጀመሪያው ቅዱስ ማርቆስ ወንጌላዊ ነው። እሱም በቅዱስ ጴጥሮስ አሳይን የተደረገ ነው። ባለስነቱ ይሏል። እንደዛ ነው። ሴና ሁለተኛው ነው። አሁን ቅድም ይሄን ያሳየሁሽ የኮፕቲኮች ሊስት ባይዘው ከኮፕቲኮች ጋር ዘሴም ነው። እስከ ቄርሎስ ስድስተኛ ድረስ ተመሳሳይ ነው ሊስታችን ማለት ሰክሴሽናችን አንድ አይነት ስለሆነ እስከ ቄርሎስ ስድስተኛ ተመሳሳይ ነው። ሶ እዚህ ጋር ምን አልኩኝ? ዘ ፈርስት ቢሾፕ ፋውንደር ኦፍ አፖስቶሊክ ኢራ ማለት ፋውንድ ያደረገው ወይም ደግሞ በጴጥሮስ ተልኮ በአሌክሳንድሪያ ቤተክርስቲያን ፋውንድ ያደረገው የመሰረተው ማን ነው? ማርክ ነው። ያው ከ43 እስከ 68 ድረስ ማለት ደን በኒሮ ዘመን በኒሮ ዘመን ካለፈ በኋላ ማን መጣ? አኒነስ ማለት ከ68 እስከ 85 ሁለተኛ መጣ። ይኸው አሁን ደግሞ የኛ ከመዝና አምን የእንታ ገብረ መድህን መጽሐፍ ገጽ 393 ላይ ይኸው አፖስቶሊክ ሊስታችን ሐዋርያዊ ቅብብሎሻችን ሰንሰለታችን እንዲህ ይላል። ቅዱሳን ሐዋርያት ኦፍ ኮርስ ጴጥሮስን ማለት ነው። ከዛ በኋላ አሌክሳንደር ሄዶ ተወካፌ ክህነት ቅዱስ ማርቆስ ወንጌላዊ
ኦኬ ወንጌላዊ ማርቆስ ከቅዱስ ጴጥሮስ ቢሾፕሪክ ወይም ደግሞ ስልጣነ ክህነቱን ጵጵስናውን ተቀብሎ የት ይሄዳል? አሌክሳንድሪያ። አሌክሳንድሪያ ሄዶ ቤተክርስቲያን ፋውንድ ያደረገ። ተንቀጥሎ ያው አናኒስ ከጴጥሮስ ጀምረን ከቆጠርን ጴጥሮስ፣ ማርቆስ፣ አናኒስ እንሄዳለን። ከግብፅ ሄዶ ፋውንድ ካደረገው ከማርቆስ ከጀመርን ደግሞ ሁለተኛ ይሆናል ማለት ነው። ከዚህ አንጻር ነው የሚታየው። ኦኬ ሶ የመጀመሪያ ጳጳስ ማርቆስ ነው ማለት ነው። አዎ የአሌክሳንድሪያ የመጀመሪያው ጳጳስ ማርቆስ ነው። ማርቆስ ለዛ እኮ ነው መንበረ ማርቆስ ሲባል አልሰማሽም? መንበረ ማርቆስ የማርቆስ መንበር ነው የሚባለው። የኛ ሴናይ እድል ትሰጭኛለሽ? አሁን ሴናይ እንዴ ብዙ ጠበቅኩኝ። እሺ ቴንክ ዩ። አይ ቲንክ ከቅድም ጀምሮ በተለይ አትናሽስ ላይ የሚነሳው ሀሳብ ላይ አንድ የተዘበራረቀ ነገር ያለ ይመስለኛል። የትኛውም የፕሮቴስታንት እንትን ዲኖሚኔሽን የአትናሽስ የሰራውን ስራ መቼም እንትን የሚያደርግ አለ ብዬ እኔ አላምንም። እንደዛም ሊሆንም አይችልም። ግን ደግሞ ትልቁ ጥያቄ የሚመጣው የዚህ የሰክሴሽን ጉዳይ ነው። ሰክሴሽን ብለን ስንል ያው በተለይ ኦርቶዶክሳውያኑ ክሌም እንደሚያደርጉት እኔ ጥያቄ አለኝ በእሱ ላይ። በተለይ ደግሞ ከሱ በኋላ በመጣው እና ወደ ኢትዮጵያም ይመጡ ከነበሩት አባ ተብሎ ይመጡ ከነበሩት ውስጥ መካከልም የሚነሱ ጥያቄዎች አሉ ማለት ነው። ግን እንደው የመጀመሪያውን እንኳን እሱ አትናሽስ ቢያንስ በጊዜው በነበረው ፖለቲካል እና የዚህ የሃይማኖት የትምህርቶች ጉዳይ በተለይ ከአርኤስ በኩል ከሚነሱት አርኤስ በጣም የፈረጠመ ከመሆኑ የተነሳ በጣም ብዙ እንትኖች ይነሱበት ነበር እና ቢያንስ 5 ጊዜ ያህል እንግዲህ ወደ ኤክሳይል የተደረገ ሰው ነው። በዛ መካከል ራሱ በአሌክሳንድሪያ በታሪኳ ውስጥ የኒሲያን ምንድነው የኒቅያን ሀሳብና ትምህርት እንኳን የማይቀበሉት በተለይ በአርዮስ ድጋፍ የቆሙ የነበሩ ሰዎች በቦታው በሱ ቦታ ላይ እንደተሾሙ ታሪክ ይናገራል፣ ታሪክ ያወራል። አስፈላጊ ከሆነ ስማቸውንም መጥራት እንችላለን። አይ ቲንክ አስታወስኩት የጎርጎሪዮስ የካፖዶሺያው ጎርጎሪዮስ የሚባለው አንዱ ነው። እንደገና ደግሞ ጆርጅ የሚባለው እንደዚሁ ሁለቱ ሰዎች በኤሪያን አስተምሮ የተገፉ ሰዎች ወይም ደግሞ በአክት የተደረጉ ሰዎች በቦታው በሱ ቦታ እንደነበሩ ታሪክ ይናገራል። ከዛም በኋላ ደግሞ እንግዲህ ጴጥሮስ ሁለተኛው ወይም ፒተር ሰከንድ የሚባለው አባት ወይም ደግሞ እንትን ወደዚህ ወደ ፓትሪያርኩ ሲመጣም ዳይሬክትሊ በአትናሽስ የተሾመም ሰው አልነበረም። ታሪክ እንደዛ አያሳይም ማለት ነው። ምክንያቱም እሱ ኢቭን ከዛ ቢመጣ ራሱ ኤክሳይል ከተደረገበት ቦታ ቢመጣ ራሱ መጥቶ እንደገና ሪፎርም ነው ያደረገው። እንደገና ሪፎርም አድርጎ በብዙ ውጣ ውረድ ውስጥ ያለፈ ሰው ነው። ስለዚህ ይሄው ሁሉ ባለበት ሁኔታ በኢትዮጵያ ያለ የፓትሪያርክ ስርዓት የዛን የነበረውን በዛን ጊዜ የነበረውን የአፖስቶሊክ ሰክሰሽን የጠበቀ ነው የሚለው በጣም ጥያቄ የሚያስነሳ ነው። ለምሳሌ በታሪክ ውስጥ ለምሳሌ እነዚህ ሲስ ይባላሉ ወይም ደግሞ መንበር። አሁን የኢትዮጵያ መንበር የምትለው ለምሳሌ 5ቱ መንበሮች ወይም 5 መናብርቶች እንደነበሩ ነው ታሪክ የሚናገረው። ለምሳሌ የተክለ ሃይማኖት ጳጳስ በጵጵስና ሊሾም የሚችልበት ክፍተት አለ ማለት። ለምሳሌ ኢትዮጵያ ከ5ቱ ብቻ ናቸው ፓትሪያርክ የነበራቸው በታሪክ ውስጥ ማለት ነው። ኢትዮጵያ በአሌክዛንድሪያ እንትን ጁሪስዲክሽን ውስጥ የነበረች ስለነበረች አንዷ ሶስት ናቸው የተጠቀሱት፣ ግን በዛ ውስጥ ኢትዮጵያ ገብታ ስለነበር ማለት ነው። በዛ ውስጥ ብትኖርም
አባ የሚለው ሲሾምላት እንደነበረ ታሪክ ይናገራል። ከ1959 በኋላ ነው እንግዲህ ኢትዮጵያ የራሷን ፓትሪያርክ መሾም የጀመረችው። ኦኬ ፓትሪያርክ ቢሾም ራሱ የመጀመሪያው ትልቁ ስህተት ምንድን ነው? መንበር የሚባለው በጭራሽ ከአምስቱ ውጭ በታሪክ የለም። በታሪክ እነሱ ከየት አምጥተው ተክለ ሃይማኖት መንበር የሚለውን መንበረ ተክለ ሃይማኖት ብሎ እንዳስቀመጡ ራሱ ማለት ለዚህ ነገር ያበቃቸው የታሪክ ዳራ ራሱ ምን እንደሆነ አይታወቅም። ስለዚህ በጣም ብዙ ጥያቄዎች ይነሳሉ በዚህ ላይ ማለት ነው እንጂ የአትናቴዎስ የሰራቸውን ስራዎች በተለይ ደግሞ ከአርዮሳውያኑ ጋር ያደረገውን ፍልሚያና ትግል ይህንን የተመለከተ ማንኛውም ሰው እንትን የሚያደርገው የለም ለማለት ነው። ቴንኪው ሀሳቤን ሰጥቼ ወርዳለሁ ባልኩት መሰረት ጨርሻለሁ። እግዚአብሔር ያክብርልኝ። ዜድ ከመውረድ በፊት አንድ ነገር እኔ ልጠይቅህና በቃ ምንም አትጠይቀኝ ወንድሜ፣ ተባረክ። ሀሳብ ብቻ ዘዶ ቆይ አንዴ እኔ ልጠይቅህ ከይቅርታ ጋር ሴና ከመጠኝ በነገራችን ላይ ዜድ ከታች ካለ መንበር ማለት መቀመጫ አይደለም። ይሄ የክህነት ሰንሰለት ማለት ነው። ገብቶሃል? ስለ ክህነት እያወራ መንበር ማለት አሁን እናንተ እያሰባችሁ ያለው በለፍም ስታወሩ የነበረው መንበር ማለት ሌላ ነገር መስሏችሁ ነው። ልጠይቀ የነበረው ይሄን ነው። መንበር ማለት በአንብሮተ እድ ክህነት ሲተላለፍ መጥቷል። ማን ጋ ደረሰ? በኢትዮጵያ በኩል በቅዱስ ማርቆስ አድርጎ ማን ጋ ደርሷል? አሁን አቡነ ማትያስ ጋ ደርሷል። ያ መንበር ሐዋርያዊ የክህነት ሰንሰለትን የሚያሳይ እንጂ መንበር ያው ጀስት እናንተም እንደምትለው አንተና አሁን እንዳልከው እንደዛ አይደለም። እሺ መንበር የክህነት ሰንሰለት የመጣበት ነው። ይህ መንበር ይሄ መቀመጫ አምስቱ መናብርት የሚባሉት ኢኩሜኒካል ካውንስል ሲካሄድ አምስቱ መናብርት አሉ። ስለዚህ አንድ ካውንስል ኢኩሜኒካል ነው። ጀነራል ካውንስል የሚለው በመንበሩ ብዛት ነው የሚወሰነው። ከአምስቱ አራቱ አክሰፕት ካደረጉት ኢኩሜኒካል ካውንስል ይሆናል። ከዚያ በኋላ ሁለቱ ከሆነ ጀነራል ካውንስል ይሆናል። ስለዚህ እነዛ መናብርት ጉባኤ የሚመሩ የተሰየሙ ናቸው። ያሁን እናንተ እንደምትሉት የእናንተ አረዳድና የመንበር ትርጉሙ በጣም የተለያየ ነውና ይሄን ብታስተካክሉ ዜድ አንተም ሆንክ ያው ላንተ ሲነግሩህ የነበሩ ሰዎች ይሄን ብታስተካክሉ ጥሩ ነው። ተሳስታችኋል፣ እየተሳሳታችሁ ስለሆነ ነው። ቴንክ ዩ። በነገራችን ላይ እኔ ራሱ ጥያቄ ነበረኝ እኮ ለዘዶ እንዴ ለምን ወጣ? አይ ዝም ማለት አንድ ማስረጃ ሳይጠቀስ ሲወራ ትንሽ ከባድ ነው። ዝም ብለህ ጎርጎሪዮስ የካፓዶሻ ጎርጎሪዮስ ተቀምጠው ነበር ምናምን። እኔ እኮ ለዚህ ነው አንዳንዴ አፖስቶሊክ ሳክሴሽንም ይሄ ትምህርትም የማያውቁ ከሆነ በቃ እንዲሁ ነው እንደመጣላቸው ያወራሉ። ማን ነው የካፓዶሻን ጎርጎሪዮስ የሚባል አትናቴዎስን አባረው ደግሞ በአትናቴዎስ ዙፋን ማለት መንበር የተቀመጠ እንዲህ የካፓዶሻን ጎርጎሪዮስ አለ። የትኛው ጎርጎሪዮስ ኦፍ ናዚያንዘስ ወይስ ደግሞ ኒሳ? የኒሳው ጎርጎሪዮስ ነው። እና ትንሽ አንዳንዴ ለእንትናችን ብንጠነቀቅ ጥሩ ነው። ከዛ አትናቴዎስ መጥቶ ሪፎርም ነው ያደረገው። ከየት ነው የምታመጡት? ከየት ማን ነው አትናቴዎስ መጥቶ ሪፎርም አደረገ ያላቸው? ሲጀመር ነበር እኮ ለእስክንድሮስ ነበር እኮ የአሌክሳንድሪያ ቢሾፕ። በሱ የተሾመ እኮ ጳጳስ ነው። ከሱ ሰክሲድ ያደረገ ጳጳስ እኮ ነው አትናቴዎስ። ኦኬ ሶ ምንድነው ሪፎርም ሊያደርገው? መንበሩ ነው። ኦኬ ዘን ኤግዛይል ተደረገ፣ ተጋዘ። ዘን እንትኑ ትምህርቱ በሐሰት በስነ ምግባር ምናምን ከሰውት ነበር አትናቴዎስ። ያንን አረጋግጦ ንጽህናውን ሲረጋገጥ ተመልሶ ይመጣል። ደግሞ ምክንያት ፈልገው እንዲህ ከሴት ጋር አገኘ ነው ምናምን ብለው አሁንም የሆነ ምክንያት ይፈጥራሉ፣ ለመግደል ይሞክራሉ፣ ያሳድዱታል፣ ተሰዱ ይመለሳል። ዘን መንበሩ ስቲል እንትን ይባላል ማለት ነው። ዘን የሆነ መንበር ሲባል የሆነ አሁንም የሆነ የንጉስ የሆነ ወንበር ነው እያሰቡ ያሉት። ባይዘዌ መንበር ሲባል ሐዋርያዊ ስልጣን ያላቸው ለአድሚኒስትሬሽን በዓለም አቀፍ ደረጃ ላሉ አብያተ ክርስቲያን ቤተክርስቲያን በዓለም አቀፍ ደረጃ
ተሰራጭታ ስለነበረ ለአስተዳደር እንዲመች 3 መናብርት አሚን 5 መናብርት ነበሩ በዓለም አቀፍ ደረጃ ኦፍኮርስ በመንበር ደረጃ ማለት ነው። በመንበር ደረጃ አሁን አሌክሳንድሪያ ኢትዮጵያንም ሊቢያ በዚህ አፍሪካ ዙሪያ ያሉትን አጠቃላይ መናብርትን ወይም ደግሞ እነሱን ሙሉ የሚያጠቃልል ነው አሌክሳንድሪያ ሲባል ማለት ሊቢያ፣ ኢትዮጵያ፣ ሌሎችንም ኦኬ በዙሪያ ያሉት በአንደ በቃስ አሌክሳንድሪያ፣ ሮምም እንደዛ፣ አንጾኪያም እንደዛ፣ ቁስጥንጥንያ እንደዚህ እየተባለ ለአመራር ወይም ደግሞ እንደዚህ ጉባኤ ሲመረጥ ከነዚህ ከሁሉም ተሰባስበው ከኢትዮጵያም ከምናምን ጳጳሳት ኢኩሜኒካል ካውንስል ሲኖር ማለት ነው ተሰብስበው ከአሌክሳንድሪያ መንበር የሚባለው እነዚህን ሁሉ ያጠቃለለ ይሄዳል ማለት ነው። የአንጾኪያም የቁስጥንጥንያም የሮምም ሲባል በቃ ይሄን ባሉት ግዛቶች አጠቃላይ ለመጠሪያነት ነው እንጂ የሆነ መቀመጫ ወንበር ምናምን እንደዛ ታስቡ ስለ መንበር አይደለም። ሐዋርያዊ ስልጣን ያላቸው ማለት ስልጣኑን ነው ኦኬ እንጂ የሆነ ወንበር አታስቡ። እሱን እየተነገረ ነው። ደን ከዛ ምን አለ በፕሮቴስታንት ባይዘወይ እና አትናቴዎስን የማይቀበል የለም። አንተ ማነህ እንዴ እንደኔ ብለህ ነው ማውራት ያለብህ። እንደ ፕሮቴስታንት ማለት አችልም። ጌርሳም ይመጣል አሁን ትቀበለዋለህ። እንደ ፕሮቴስታንት አትናቴዎስን እንቀበለዋለን የሚል የለም ይልሃል። መጥቶ ምንድነው ከነአን አሁን መጥቶ ነበር እኮ ምንድነው አትናቴዎስን የምቀበለው እያለ ነበር እኮ በቪዲዮም በእንትንም እያሳየን ነበር። እንደ ፕሮቴስታንት ብለህ ማውራት አችልም። እንደኔ ነው ማለት አችልም። በፕሮቴስታንቲዝም እንደኛ ማለት አችልም። በቃ እንደኔ ራስን ወክለ ብቻ ነው ማውራት የምችለው። ኦኬ ወይም እቀበላለሁ አልቀበልም ልትል ትችላለህ። አንዱ ደግሞ አልቀበልም ሊል ይችላል። አትናቴዎስን ከተቀበልክ ባይዘው ወይ ክህነት አለው ስለ ገዳማዊ ህይወት ያለውን ትምህርቱ ኦኬ ስለ ቅዱሳን ያለው ትምህርቱ ስለ ምስጢራት ያለውን ትምህርቱ ምንድነው የማይቀበል የለም ስትል እንዴ ጭራሽ ሃይማኖት ይሄ የኒቂያ የእምነት መግለጫ ራሱ አትቀበልም እኮ ምንድነው አትናቴዎስን እቀበላለሁ ዝም ብሎ እቀበላለሁ አልቀበልም ምናምን እኮ አይደለም። አትናቴዎስን እቀበላለሁ ስትል ምንድነው የምትቀበለው? ክህነቱን ነው የምትቀበለው? ምኑ ትምህርቱን ነው የምትቀበለው? ምንም የምትቀበለው ነገር የለም። ዝም ብሎ በሰላማዊ ሰልፍ እኮ እንቀበላለን አንቀበልም። ፕሮቴስታንት አይሆንም ማይ ብራዘር አይሆንም። ኦኬ ሶ ዝም ብሎ ወይም እንደ አምስቱ እንትኖች ይሄ በስም ደረጃ እንስማማለን ውስጥ ግን አንገባም ከሆነ እሱ ራሱ የቻለ ሌላ ነገር ነው። ኦኬ ይሄ አምስቱ ሶላዎች በስም ደረጃ እንቀበላቸዋለን ውስጥ ገብተን አናብራራም። እንደዛ ከሆነ አትናቴዎስ እንቀበላለን እንዴት ነው የምትቀበለው የሚለው አላወራም ከሆነ እሱ ሌላ ራሱ የቻለ ችግር ነው። ዘመንበረ ተክለ ሃይማኖት ኦኬ ተክለ ሃይማኖት የተባለው ከምን አንጻር ነው? ኦኬ የማርቆስ አይደለም ማለት ነው አይደለም እኮ ባይዘው ዘመንበረ ተክለ ሃይማኖት የሚባለው ከምን አንጻር መሰላችሁ? ያንን ስልጣን ነው ግን የኢትዮጵያ ሐዋርያ ወይም ደግሞ ዓለምን ዞሮ ማለት የኢትዮጵያን ሀገር ወይም ደግሞ ኢትዮጵያን የክርስቲያን ደሴት ያደረጓት ማን ናቸው? አቡነ ተክለ ሃይማኖት ናቸው። ኦኬ የተሰዓቱ ቅዱሳት ደቀ መዛሙርት ናቸው እና አቡነ አረጋዊ ከነሱ ቀጥለው የመጡ ደቀ መዛሙርት ናቸው። የአቡነ አረጋዊ ደቀ መዛሙርት ናቸው እነ አቡነ ተክለ ሃይማኖት ማለት ነው። ሶ ዞረው ኢትዮጵያን የወንጌል ሀገር የክርስቲያን ደሴት ያደረጓት አቡነ ተክለ ሃይማኖት ናቸው። ሶ በስም ደረጃ በመሰየም ደረጃ የተክለ ሃይማኖት ተብሎ ማለት ዘመንበረ ተክለ ሃይማኖት ይባላል እንጂ ከሳቸው የሆነ ሐዋርያዊ ስልጣን ወይም ደግሞ በሳቸው በኩል የመጣ ስልጣን ማለት አይደለም። ኦኬ በሳቸው በኩል የመጣ ስልጣን አለ ማለት በጭራሽ አይደለም። በቃ አቡነ ተክለ ሃይማኖት ግን የኢትዮጵያ ሐዋርያ ተብለው ይጠራሉ። ኢትዮጵያ አዲስ ሐዋርያም ይባላሉ። ከምን አንጻር ነው ሐዋርያዊ ስልጣን አላቸው ማለት እኮ አይደለም። ሐዋርያ ማለት ተልኮ ወንጌልን የሚሰብክ ማለት አይደለም። ኢትዮጵያን በእግር ዞሮ የክርስቲያን ደሴት ያደረጓት አቡነ ተክለ ሃይማኖት ናቸው። እየመረረህም ቢሆን ትውጠዋለህ ማይ ብራዘር። ምክንያቱም አሁን መጥተህ ለምታቦካው ትምህርት መጽሐፍቶች የእነዚህ አባቶች መሰረት ነው። ባይዘዌ ገሪማ ጋስፕል ታውቁታላችሁ? ኤርሌስት
በዓለም ያለ ጥንታዊ ወንጌል ባይዘወይ የነ አቡነ ተክለ ሃይማኖት አስተማሪዎች ውጤት ነው። አቡነ ገሪማ ከተሰዓቱ ቅዱሳት መካከል አንዱ ናቸው። የእሳቸው ተማሪ ማን ናቸው? አቡነ ተክለ ሃይማኖት አደ ወንጌልን የተረጎሙ አሁን የምትጠቀሟቸው መጻሕፍት ራሱ ኦሪት ዘፍጥረት ማን አለልህ? ማን ያለልህ? እነዚህ አባቶች እኮ ቁርባን ትላለህ፣ ቅዳሴ ትላለህ፣ እነዚህ አባቶች እኮ ናቸው ያመጡልህ። ሚስጢር ትላለህ፣ እነዚህ አባቶች እኮ ናቸው ኮይን አድርገው ቃላቶች ያመጧቸው። ኮይን አድርገው ያመጧቸው እነዚህ አባቶች ናቸው። ስለዚህ ከዛ አንጻር ነው መንበሩ የሚሰየመው እንጂ የሆነ በሳቸው ማለት ከሳቸው የጀመረ ክህነት አለን ወይ ምናምን ማለት በጭራሽ አይደለም። እና ዲያቆንም መጥቷል። በቃ ለእኔ ልውጣ ግን እኮ እሺ፣ ቆይ የሃዲ አንዴ ከመውጣት በፊት አሁን ሴና እንዴ በጣም ይቅርታና እዚህ ጋር በጣም ክሊር እንዲሆን መንበረ ተክለ ሃይማኖት ተብሎ የተጠራበት አንዱም የእሳቸው ክህነታቸው ቀጥታ ከክርስቶስ እንደሆነ ገድላቸው ይናገራል። እና በመንበረ ማርቆስ በኩል ያለው ሲያደርግ ቀጥታ መንበረ ተክለ ሃይማኖት የተባለው አቡነ ተክለ ሃይማኖት ክህነታቸውን ከክርስቶስ ቀጥታ መንበረ ጵጵስናቸው ወይም ፕትርክናቸውን ከክርስቶስ እንዳገኙ ገድላቸው ያወራልና በዚህም ምክንያት የኢትዮጵያ መንበረ ተክለ ሃይማኖት መንበረ ማርቆስ የሚለውን ቀጥታ በአቡነ ሰላማ በኩል ነው ኢትዮጵያ የተቀበለችው። ከዚያ በኋላ እስከ ኃይለ ሥላሴው ዘመን ድረስ በዛ ይጠራ ነበር እስከ 1951 ማለት ነው። ከዚያ በኋላ ግን ኢትዮጵያ የራሷን መንበር ያው ግብጽ በብዙ በፖለቲክስም ብዙ ኢትዮጵያን ሰፕረስ ታረክም ስለነበረ በአቡነ ተክለ ሃይማኖት በኩል የመጣ አቡነ ተክለ ሃይማኖት ኦብቪየስሊ እንደሚታወቁት ኢትዮጵያዊ ሐዋርያ ናቸው። ሐዋርያነትን ክህነትን ያገኙት ቀጥታ ከክርስቶስ እንደሆነ ይታወቃል እና ገድላቸውም ይናገራል። ኢትዮጵያ መንበሯ በተክለ ሃይማኖት መጠራቱ አንድም የእሳቸው ክህነታቸው ቀጥታ ከክርስቶስ ስለሆነ ፕትርክናቸው አባትነታቸውና ሐዋርያነታቸው ከክርስቶስ ስለሆነ ቀጥታ የኢትዮጵያ መንበር በመንበረ ተክለ ሃይማኖት በኩል ወይም በአቡነ ተክለ ሃይማኖት በኩል እንዲጠራ ተደርጓል። ቴንክ ዩ። እሺ አሁን እኮ ችግሩ የሃዲ አሁን መንበሩ ላይ ሙስሊሙም ተቀምጦበታል አይደል? የሐሰተኛው ጳጳስ መንበሩ ላይ ተቀምጧል ማለትም እሺ ቆይ አንዴ በቃ የሆነ ነገር ላሰማ ካንዴ ችግር የለውም። ዝም ብለሽ አልጨረስኩም ከሃዲ ጋር ልጨርስ እንዴ? አልጨረስኩም። ሀሳቤ ልጨርስ። ጥያቄ ነው እንዴ? ናቸው አብዱል ሙስሊም ጳጳስ ነው። ሙስሊም የሆነ ጳጳስ ነው። ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ሰምታችሁኛ? ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ሙስሊምነታቸው የታወቀው በጾም ስጋ ሲበሉ ተይዘው ነው። ከዛ በኋላ የተሰደዱት የተባረሩት ማለት ነው። ስለዚህ ሙስሊሙ የማን ነው? ለዩልን። የማርቆስ ወይስ የሙስሊሞች? ለዩልና። መንበሩ የማን ነው? የማርቆስ ወይስ የሙስሊሞች ይላል ጥያቄውና አሁን ሙስሊም ጳጳስ የተቀመጠበት መንበር አይ ነው። እንዴት ነው ማለት ይሄ ነገር ፌር ነው? አይ ነው። አሁን እኔ እኮ ለዛ ነው ሴና እነዚህ ሰዎች ምንም እውቀቱም በወፍ በረር የሆነች የኢትዮጵያ ቤተክርስቲያን ታሪክ የሚል የአባ ጎርጎርዮስ መጽሐፍ አለ። በወፍ በረር ዝም ብሎ ሰው ሲያወራ ሰምተው የያዟትን ነው መተው። አሁን የሆነ ሙስሊም መጥቶ መንበሩ ላይ ተቀምጧል። ምንድነው መንበሩ ላይ ተቀምጧል ማለት? መንበሩ ላይ ተቀመጠ ለመባል መጀመሪያ ስሚ ሹመት ያስፈልጋል አይደል? የሆነ ወንበር አይደለም ወንበር የሆነ ቦታ ላይ የተቀመጠ ወንበር አለ፣ ሄዶ እዛ ተቀመጠ። እንደዛ ነው የሚያስቡት። እንደዛ አይደለም መንበር ሲባል ማለት ወይም ደግሞ መንበሩ ላይ ተቀመጠ ሲባል ሹመት አለ፣ ሿሚ አለ፣ የተሾመ ደግሞ አለ፣ እሱ ደግሞ የሚሾማቸው አሉ ማለት ነው። ሰንሰለት ሲባል እንደዛ ነው። አሁን ይህ ሰው በሐሰት ወረቀት ወይም ደግሞ በግብፃውያን መሪዎች ወረቀት ነይም ብሎ መጣ።
አሁን ሿሚ ያለው ወይ ይሄ ሰው ነው? ሿሚ ያለው የለውም። ስለዚህ ስልጣን የለውም ማለት አለቀ። መንበሩ ላይ ተቀመጠ አልተቀመጠ የሚባል ጉዳይ ሊኖር የሚችለው ስልጣኑ ይዟል ወይስ አልያዘም ነው። ያልያዘም ከየት አመጣ? ማን ሾመው እኮ ነው። ተሾሟል አልተሾመም? የሾመው ጳጳስ ፓትርያርክ አለ የግብፅ? የለም፣ ማንም የሾመው የለም። ስለዚህ መንበሩ ላይ ተቀምጧል አልተቀመጠም ሊባል አይችልም። ከመጀመሩ መንበሩ ላይ ተቀመጠ ለመባል ሹመቱ ሊያገኝ ይገባል። ሹመቱ ሊያገኘው ይገባል። ይሄ ሰው አልተሾመም። ጭራሽ የግብፅ ፓትርያርኩ ታስረዋል። ኦኬ፣ እነሱ በማያውቁበት መንገድ ነው የተላከው ማለት ነው ከመሪዎቹ። ሰው መጣ ለጥቂት ለተወሰነ ወር ጳጳስ ነኝ አለ ዘንድ የግብፁ ጳጳስ ሲሰሙ እኛ ላክነው ተይዞ ይምጣ ተባለ። ታስሮ ቀጥታ ተወሰደ። የት? ግብፅ ራሳቸው። ግን የሃዲ ቆይ ከመታሰሩ በፊት ቆይ የዲያቆን ኃይሌን እንትን ልክፈትልህ አገልጋይ እንደነበረ እናውቀዋለን። ጳጳስ ነኝ ብሎማ መጣ። እየሰማሽኝ አይደለም? ጳጳስ ነኝ ብሎማ በሐሰት ደብዳቤ መጣ አልኩሽ እኮ። ከዛ ተልኬ ነው ከግብፅ ተልኬ ነው ብሎ እኮ በመንግስታችሁ የግብፅ መንግስታት ኦኬ፣ እነሱ የሐሰት ደብዳቤ ከነሱ አጽፎ መጣ። እኔ ጳጳስ ነኝ በግብፁ ፓትርያርክ ተሹሜ የተላኩኝ ነኝ ብሎ መጣ። ተሹሟል። ግን የግብፅ ፓትርያርክ ነው ማለት የሚሾመው ፓትርያርኩ ያልፈቀደው ፓትርያርኩ ያልወሰነው ሹመት እንኳን ይሄ ተይው ክርስቲያን ሳይሆን ምናምን ይቅርና ክርስቲያን ሆኖ ካህን ሆኖ ወደ ጵጵስና እንኳን ሲመጣ የሆኑ ጳጳሳት ፈቅደው ፓትርያርኩ ካልፈቀደ ራሱ ፓትርያርኩ ካልፈቀደ በቃ ኢንቫሊድ ነው ማለት ተቀባይነት የለው። በደንብ ስሚ። ጳጳሳት አንድ ሁለት ወይም ደግሞ ጳጳሳት ሹመው ወይም ደግሞ ጵጵስና ሹመውት አንድ ካህን ቄስ ማለት ነው ፓትርያርኩ ካልፈቀደና እሱ ካላጸደቀው ምን አይሆንም? ቫሊድ አይሆንም። የት ማግኘት እንችላለን? ይሄ የኒቅያ ጉባኤ ቀኖና 3 ላይ አይ ቲንክ ካልተሳሳትኩኝ ምን ብሎ ይናገራል? 2 ወይም 3 ከተቻለ ሁሉም ጳጳሳት ተገኝተው ይሹሙ፣ ሁሉም ጳጳሳት በአካል ተገኝተው ይሹሙ ይላል። ኦኬ፣ ካልተቻላቸው ግን 3 ጳጳሳት የግድ ይኑሩ ይላል። ለመሾም አንድ ጳጳስ ማለት 3 ጳጳሳት ይኑሩ። ከዛ ሌሎቹ ደግሞ በጽሁፍ ምን ያድርጉ? ኦኬ፣ ፈቃዳቸውን ምን ያድርጉ? ይስጡ ይላል። ፈቃደኞች መሆናቸው ይስጡ። ከሁሉ በተጨማሪ ግን ከሁሉ በላይ ደግሞ ጳጳሱ ምን ሊል ይገባል? ሊፈቅድ ይገባል። ፓትርያርኩ ማለት ጳጳሱ ሳይሆን ፓትርያርኩ ደግሞ ሊፈቅድ ይገባል። ካስፈለገ ይኸው የኒቅያ ቀኖና እንትኑ ራሱ አለኝ እዚህ ከፊት ለፊቴ 179 ማንበብ እችላለሁ። እዚህ ይሄ አካል እንኳን ፓትርያርኩ ሊሾሙት ይቅርና ኦኬ፣ እንኳን ፓትርያርኩ ሊሾሙት ይቅርና አያውቁትም። ሲጀመር የትኛውን ጳጳስ አያውቁም። ስልጣን የለውም። ሲጀመር ስልጣን የለውም። ከዛ አንጻር ነው የሚታየው። ይኸው ቀኖና 3 እንደዚህ። ይቅርታ ይዋድ፣ ሰላም ለእናንተ ይሁን። በመሀል አቋረጥኩ ብሬክ ላይ ስለሆንኩኝ ነው እና እሺ፣ አንድ እችን ለአንብባትና እሺ፣ አጭር ጥያቄ ጠይቄ ልወጣ ነው። አልወጣም፣ እሰማችኋለሁ። ቀኖና 4 ምን ይላል? የኒቅያ ኤጲስቆጶስ ወይም ጳጳስ በአንድ ቦታ ወይም ሀገር ላይ ቢሾም በግዛቱ ጳጳሳት ሁሉ ሊመረጥ ይገባል። በግዛቱ ጳጳሳት ሁሉ ሊመረጥ ይገባል። አስገዳጅ በሆነ ችግር ወይም ከመንገዱ ርቀት የተነሳ ይህ ሊደረግ ባይችል ቢያንስ 3 ጳጳሳት ተገኝተው የተቀሩት ደግሞ በጽሁፍ መልእክት ፈቃዳቸውን ሲሰጡ ወደ ሲመት ማለፍ ይችላሉ ይላል። ወደ ሲመት ማለፍ ይችላል። በየትኛውም ሰበካ
የተደረገው ነገር ሁሉ ፈቃድ የሊቀ ጳጳሳቱ ነው ይላል። ሊቀ ጳጳሱ ደግሞ ሊፈቅድ ይገባል ማለት ነው። ያው እዚህ ጋር ማብራሪያው የመጨረሻና ወሳኝ ፈቃድ የሚሰጠው ሊቀ ጳጳሱ ነው ይላል። ኦኬ፣ የመጨረሻ ውሳኔ ፈቃድ የሚሰጠው ማን ነው? ሊቀ ጳጳሱ ነው። ስለዚህ ይሄ ባልሆነበት ሰዓት መንበሩ ላይ ተቀምጧል አልተቀመጠ፣ ከየት መጣ? እንደዚህ አይነት ሹመት የለም። ኦኬ፣ እንደዚህ አይነት ሹመት የለም። ስለዚህ መጣ በቃሴን ሌመን ነው የሚሆነው ማለት ነው። ወይም ደግሞ ተራ ሰው ማለት ነው። እንደዛ ነው ሊሆን የሚችለው። ልቀጥል? እሺ ያህድ ጨርሻለሁ። እሺ በቃ ሶሎ አንተ ከዲያቆን ጋር ቀጥሎ። እውነት ለመናገር 9 ሰዓት ሆነ ነገ። እሺ ዲያቆን ሰላም ብያለው። ሰላም ደርሶ ይሁን። በጣም ችግር የለውም። ያድዬ እግዚአብሔር ይመስገን። ለሁላችሁም ሰላም ይሁን ብያለው። ሴናይ ሰሙ፣ ዮሐድሻ፣ አድሪያል፣ ቃዶሽ፣ ገብረ ማርያም፣ ሰው ለሁላችሁንም ሰላም ብያለው። እኔም አልቆይም ስራም ላይ ነኝ፣ ግን እንዲሁ ሀሳብ ለመስጠት ነበረ። አነሳኸው፣ እሷም አነሳችሁ። በአጭር ምሳሌ ልስጥሽ ሴናይ። ለምሳሌ ባለፈው በዚህ ልውጣ በቃ። እሺ አድሻ ሰላም ዋሉ። ሰላም ነበር። እሺ ለምሳሌ ሴና ምን አለ መሰለሽ፣ አንድ ማወቅ ያለብሽ ነገር፣ ለምሳሌ ባለፈው ትዝ ይልሽ እንደሆነ የኦሮሚያ ቤተ ክህነት ተብሎ የተፈጠረ ነገር ነበር። ትዝ ይልሻል አይደል? ኢትዮጵያ ውስጥ መዝሙር እኮ አንዴ አያይዘህ እንድትመልስ አንዴ ቃዶሽ አሁን ቃዶሽ ፕሬስ ሰው እያወራት አይደለም። አሁን በሚወራው ነው ጥያቄ የምጠይቀው እና ቆይ ካዶሽ አንዴ የመዝሙር ያሬድ ይጨርስ እና ከዛ ትቀጥላለህ። ደግሞ ከአንተ በፊት የገባ ሰው አለ። ተረጋጋ። ያልከውም ምንድን ነው? እና በሰው እነዚህ ጳጳሳት በተለያየ ምክንያት በራሳቸው ነበረ ሌላ ጳጳስ የተሾሙት። ፓትሪያርክ ኖሮ ነው እንግዲህ ሹመት የሚደረገው። ስለዚህ ቤተክርስቲያን ያንን ኢንቫሊድ ያደረገችው፣ ቫሊድ አይደለም ኦቶሪቲ የለውም ብላ ማለት ነው። ልብሱ ሊለብሱ ይችላሉ፣ መስቀል ሊይዙ ይችላሉ፣ ተልከና ሊሉ ይችላሉ፣ ካህን ሊሾሙ ይችላሉ፣ ዲያቆናት ሊሾሙ ይችላሉ። ግን ያ ሁሉ ግን ቫሊድ አይሆንም። ስለዚህ ምንድነው የሚደረገው? እነሱ ራሳቸው በቤተክርስቲያን ቀኖና አልፈው ድጋሚ እንደውም ትዝ ይልሽ እንደሆነ እኛ ጳጳስ ነው ያሉት በቤተክርስቲያኗ ኦፊሻሊ በሆነ ቅዱስ ሲኖዶስ ደብዳቤ እገሌ አባ ገሌ ወይም ቆሞስ ገሌ ነው እንጂ ጳጳስ ገሌ አይባልም እየተባለ እዛው ይሄ ተቀባይነት ነው። ምክንያቱም ሰክሴሽኑን ጠብቆ ስላልመጣ ማለት ነው። እና በነዛ እንኳን ሲሾሙ የነበሩት ራሱ ክህነታቸውን እንደ አዲስ እንዲቀበሉ ነው የተደረገው። ስለዚህ እዚህ ላይ ቤተክርስቲያን ቀልድ አታውቅም። እና የዚህ የአብዱል የሚባለውም የመጀመሪያው ትልቁ ነገር መያዝ ያለብሽ ነገር ዋሽቶ ነው የመጣው፣ አጨሮ ነው የመጣው። እሺ አጨሮ ዋሽቶ ቤተክርስቲያኗ የአሌክዛንድሪያ ቤተክርስቲያን በማታውቅበት ሁኔታ ከመንግስት ጋር ደባ ፈጥሮ ነው ይዞ የመጣው። ኢትዮጵያ ደግሞ የዛ ሰዓት ጳጳስ ትጠብቃለች። በጣም ሌላ ነገር ሳትጠብቅ የራሷን እምነት ሳትፈጥር መሳት ጳጳስ እየጠበቀች ነው። ሰው ሲመጣ እንደ ጳጳስ ተቀበሉት ይላል እኮ። ምንድን ነው ልብሱን ለብሶ መጥቷ ደብዳቤ ይዟል። ስለዚህ ጳጳስ መስሏቸው እንደ ጳጳስ ተቀበሉት፣ አለቀ። ስለዚህ በማጭበሮች ሲታወቅ ግን ቤተክርስቲያን የሚዲየት ሲታግን አስወጣችሁ ማለት ነው። ስለዚህ ሲያደርግ የነበረው ነገር ሁሉ የቤተክርስቲያንን ቼን ይዞ ስላልመጣ፣ ሰክሴሽንን ጠብቆ ስላልመጣ ሁሉ ነገር ዜሮ ነው፣ ኤክስ ነው የሚሆነው። ኢቭን እንደ ታሪክ ነው እንጂ የሚወራው እንደ መረጃ እንዲሆኑ እኛ እኮ የዘገብነውን እኮ ነው ሉተሪያን ያነበቡት። በቪዲዮ ተቀምጧል፣ በመጽሐፍ ተቀምጧል። ምክንያቱም በቤተክርስቲያን ውስጥ የተነሱ እንደ ይሁዳዎች አሉ፣ ብዙ ሌቦች፣ አጭበርባሪዎች አሉ። ጌታቸውን አሳልፈው የሚሰጡ አሉ፣ ለጥቅም፣ ለፖለቲካዊ ጥቅም፣ ለብዙ ነገር። ይሄ ደግሞ ጭራሽ የከፋ የእስልምና አጀንዳ ይዞ የመጣ ሰው ነው። ስለዚህ እንደ ጳጳስ ተቀበሉት ማለት ነው። እንደ እንግዳ ሲጠብቁ እንደነበረው እንግዳ ተቀበሉት ነው፣ አለቀ። ሌላ ምንም ትርጉም የለውም። እዛ ቦታ ላይ ሆኖ ደግሞ ሲያገለግል ነበረ፣ ክህነት ይሰጥ ነበር። እነዛ ግን ቫሊድ ክህነት የላቸውም። ስለዚህ ምን ይደረጋሉ? በዛው ቫሊድ በሆነ ተሾሞ በመጣው ደግሞ ድጋሚ ክህነት ይሰጣቸዋል ማለት ነው። በጣም ቀላል ነገር ነው። እና መንበር ሲባል ሰሙም እንዳለው ዮሐድዬም እንዳለው ስለ ወንበር አይደለም የምናወራኛ። ኦኬ፣ ስለ ወንበር አይደለም የምናወራው ስለ ኦቶሪቲ ነው፣ ስለ ስልጣን ነው የምናወራው። ሰው ስለ ስልጣን ስናወራ ወንበር እያሆን አይደለም። እና በፓትሪያርክና በጳጳስ መሀል ያለ ነገር ደግሞ እንድትለዩ ቢሆን ጥሩ ነው።
ጳጳስ የምንለው በፓትሪያርክ ተሾሞ ይመጣ ነው እንጂ ጳጳስ አይደለም የበላይ፣ ፓትሪያርክ ነው የበላይ። ፓትሪያርክ ይሾማል፣ ጳጳሳትን ይልካል ማለት ነው። ጳጳሳት ደግሞ በየሄዱበት ዲያቆናትንና ቀሳውስትን ይሾማሉ ማለት ነው። ጳጳስ ግን ጳጳስን መሾም አይችልም። ፓትሪያርክ ይኖር ያስፈልጋል። ይሄ ሁሉ ቼኑ ስላለ ስትሮንግ የሆነ ቼን ነው ያለው ሰክሰሽኑ። ሜይ ቢ ሌላ ቀን ግን ማንሳት የምፈልገው ነገር አለኝ። በተለይ ከሉተሪያን ጋር በተነሳ ሉተሪያን ራሳቸው እርስ በርሳቸው በዚህ የማይስማሙበት ፖይንት እንዳለ እሱንም ሌላ ቀን አነሳዋለሁ ቶፒኩ ሲሆን እርስ በርሳቸው በዚህ በሰክሰሽን አንግሊካኖች ይህን ይቀበላሉ። ሰክሰሽኑን ጠብቀው መጽሐፍት አሉ። መጽሐፉ ብቻ ላሳይና በሌላ ቀን ግን ዲቴይል መሄድ ይችላለሁ። እነዚህ መጽሐፍቶችን በጣም ጠቁማችኋለሁ ለምታነቡ ሰዎች። ይሄ ግሮውዝ ኢን አግሪመንት ይላል። ሪፖርትስ ኤንድ አግሪ ስቴትመንትስ ኦፍ ኢኮኖሚካል ኮንቨርሴሽን ኦን ኤ ወርልድ ሌቭል ይላል እና እዚህ ጋር እንደምታዩት ጠቅላላ ተሰብስበው አፖስቶሊክ ሰክሴሽን ላይ በጣም ብዙ ዲቤት ተደርጎ ነበረ። የሉተሪያን አሉ በዚህ ጉባኤ ላይ፣ ኢስተርን ኦርቶዶክሶች አሉ፣ አንግሊካኖች አሉ፣ ሉተሪያን ራሱ ደግሞ ተከፋፍለው አሉ። የስዊድን አለ፣ የአሜሪካ አለ፣ የሚዙሪ አለ፣ ያ ሁሉ አለ እና በዚሁ ጉዳይ ራሱ ሉተሪያን እርስ በርስ በአፖስቶሊክ ሰክሴሽን አንዱ ሉተር የስዊድን እና የሌሎቹ የኢንግላንድ አፖስቶሊክ ሰክሴሽን ግዴታ ነው ብለው ይቀበላሉ፣ ሌሎቹ ደግሞ አይቀበሉም ማለት ነው። እና ይህንን እስቲ በሌላ ቀን እናነሳዋለን። ይሄም መጽሐፍ አለ። ሌላ መጽሐፍ ካስፈለገ ማንበብ ላይ የሚፈልግ ሰው ይሄም አለ። ሰክሴሽን አፖስቶሊክ ሰክሴሽን ኢን ዘ ፕሮቮክ ኮመን ስቴትመንት ይላል። ዩኒቲ ትሩ ዲፐር ሴንስ ኦፍ አፖስቶሊክስ ይላል። ይሄም አሪፍ መጽሐፍ ነው እና በደንብ በሰፊው ግን እንመጣለን። ችግር የለው። ታንኪ በጣም ጤና ልቀጥል። እሺ ትችላለህ ያሬድ። እኔም ጥያቄ ነው ከኖ። እሺ አንድ ጊዜ ቅድም እንትን ሲሉሽ ስለነበረ ነው አንቺን ምንም ሴናን ቅድም ስትወቅሷት የነበራችሁ ምናምን ኮመንት ስር ምንም ያደረገችው ነገር የለም። እሷ ባትወቅሷት ጥሩ ነው። ምንም ዛሬ ምንም ያደረገችው ነገር የለም።